በአንድ ሰፊ እና ፍጹም ባዶ በሆነ ጠፈር ውስጥ ማንም ሳይኖር ማንም አብሮን ሳይኖር ምንም አይነት የተለየ ዓላማ ሳይኖረን ለዘላለም መኖር ግዴታ ቢሆን ምን አይነት ስሜት ይፈጥራል? ይሄ እንግዲህ እጅግ በጣም ከባድ እና የሚያስፈራ ሐሳብ ነው። አዎ ልክ ነህ። ዛሬ አንድ አነጋጋሪ እና እጅግ ጥልቅ የሆነ የፍልስፍና የሳይንስና የነገረ መለኮት ዳሰሳ ይዘን ቀርበናል እና የምንመረምረውም ይሄንን መሰረታዊ ጥያቄ ነው። ምንጫችን ዊሊያም ሌን ክሬግ የተባሉት ጸሐፊ ያዘጋጁት ሪዘነብል ፌዝ የተሰኘው ታዋቂ መጽሐፍ ነው። አዎ በጣም የታወቀ መጽሐፍ ነው። በእርግጥ በተለይም መጽሐፍ ውስጥ ያለ እግዚአብሔርና ዘላለማዊነት የህይወት ትርጉም አልባነት የሚለውን ንዑስ ክፍል በጥልቀት እንፈትሻለን። ማለት የዛሬው ዋናው ተልዕኳችን የሰው ልጅ ህይወት፣ እግዚአብሔር እና ከሞት በኋላ ያለ ህይወት ወይም ዘላለማዊነት በሌሉበት ዓለም ውስጥ እንዴት የመጨረሻ ትርጉም፣ እሴት እና ዓላማ እንደሚያጣ ማብራራት ነው። ልክ ነው። በተለይ ወንጌላውያን ክርስቲያኖች የሰው ልጅን የህልውና ቀውስ ወይም በእንግሊዝኛው ሂዩመን ፕሪዲካመንትስ የሚባለውን ሁኔታ በጥልቀት እንዲረዱ እና የክርስትና እምነት ይህንን ቀውስ እንዴት እንደሚፈታው ማሳየት ነው። እንግዲህ ዘመናዊ ሰው እግዚአብሔርን ከህይወቱ በማስወጣት ነፃነትን ያገኘ ቢመስለውም በተቃራኒው ግን በባዶነት ውስጥ ነው የወድቀው። አዎ ይህ ክፍል በእውነት የሰውን ልጅ መሰረታዊ የህልውና ጥያቄዎች እጅግ በሚያስገርምና አመክንዮአዊ በሆነ መንገድ ነው የሚያብራራው። ብዙ ጊዜ በዘመናዊው ዓለም ውስጥ ያሉ ሰዎች እግዚአብሔርን ከህይወታቸው ቀመር ውስጥ በማውጣት ትልቅ ነፃነት ያገኙ ይመስላቸዋል። ራሳቸውን ከሃይማኖታዊ ማዕከሎች ነፃ ያወጡ በማስመሰል ይኮራሉ። ግን ነፃ ወጥተዋል ወይ የሚለው ነው ዋናው ጥያቄ። በትክክል መጽሐፉ በተለያዩ የፍልስፍና የሳይንስና የሥነ ጽሑፍ መረጃዎች ተደግፎ የሚያሳየው ይሄ እርምጃ ሰውን ነፃ የሚያወጣ ሳይሆን ይልቁንም ወደ አስፈሪ ባዶነትና የትርጉም አልባነት አዘቅት ውስጥ የሚከት መሆኑን ነው። መረጃዎቹን ደረጃ በደረጃ ስንመለከት ያለ ፈጣሪ የሰው ልጅ ሕይወት ምን ያህል ተስፋ ቢስ እንደሆነ በግልጽ እንረዳለን። እሺ ይህንን እንመረምረው። ታዲያ ይህንን ውይይት ከየት ብንጀምር ይሻላል? መጽሐፉ ላይ የመጀመሪያው ክፍል ላይ አንድ በጣም ልብ የሚነካ አገላለጽ አግኝቻለሁ። ሎሬን አይስሊ የተባለ ጸሐፊ የሰውን ልጅ ኮስሚክ ኦርፋን ወይም በጠፈር ውስጥ ያለው ወላጅ አልባ ፍጡር ብሎ ይጠራዋል። አዎ ኮስሚክ ኦርፋን የሚለው አገላለጽ በጣም ገላጭ ነው። ይህን ሳነብ በጣም ነው የገረመኝ። የዘመኑ ሰው እግዚአብሔርን ከህይወቱ በማስወገድ ነፃነቱን ያገኘ ቢመስለውም በእውነቱ ግን ራሱን በመላው ዩኒቨርስ ውስጥ ብቸኛና ወላጅ አልባ ነው ያደረገው። ሌሎች እንስሳት በደመ ነፍስ ብቻ ሲመሩ፣ የሰው ልጅ ግን እኔ ማን ነኝ? ለምን እዚህ መጣሁ? ወዴስ እየሄድኩ ነው ብሎ ይጠይቃል። ነገር ግን አምላክ የለሽ በሆነው ዓለም ውስጥ ለነዚህ ጥያቄዎች የሚሰጠው መልስ አንተ በጊዜና በአጋጣሚ የተፈጠርክ ምንም የተለየ ትርጉም የሌለህና መጨረሻህም ሞት የሆነ ፍጡር ነህ የሚል ነው። ልክ ነህ። እጅግ ቀዝቃዛ ምላሽ ነው። ይህ እንግዲህ የሰውን ልጅ ወደ ከባድ የህልውና ቀውስ ነው የሚከተው። ያነሳሸው የኮዝሚክ ወላጅ አልባነት ሐሳብ አንድ በጣም አስፈራጅ ወደ ሆነ ጥያቄ ያመጣናል። የሰው ልጅ ይህንን የህልውና ባዶነት እንዴት ሊጋፈተው ይችላል? እዚህ ላይ ታዋቂው የነገረ መለኮት ምሁር ፖል ቲሊክ የመጥፋት ስጋት ወይም ትሬት ኦፍ ናን ቢይንግ ብሎ የጠራው ጽንሰ ሐሳብ አለ። የመጥፋት ስጋት? አዎ፣ ማለትም የሰው ልጅ አንድ ቀን ሕይወቱ እንደሚያልፍ እና ፍጹም ወደ አለመሆን እንደሚቀይር ማሰቡ እጅግ አስፈሪ የሆነ የውስጥ ሽብር ይፈጠርበታል። ዣን ፖል ሳርተር የተባለው ታዋቂው ፈረንሳዊ ፈላስፋ ይህንን ሲያብራራ ሞት አስፈሪ የሚሆነው በሦስተኛ ወገን ታዛቢነት ማለትም እገሌ ሞተ ወይም ሰዎች ይሞታሉ ብለን ስናስብ አይደለም ይላል። እሺ ታዲያ እንዴት ስናስበው ነው አስፈሪ የሚሆነው? ሞት እውነተኛ አስፈሪነቱ የሚታወቀው ከመጀመሪያ ሰው አንጻር ሲታሰብ ነው። ማለትም እኔ ልጥፋ ነው ከዚህ በኋላ ፍጹም አልኖርም ብለን በግል ስረዳው ነው። ይህ ፍጹም የመጥፋት ስጋት ያለ እግዚአብሔር ላለው ዓለም ትልቁ መግለጫ ነው። ቆይ የመጥፋት ስጋት ስንል በትክክል ምን ማለታችን ነው? ሞትን መፍራት ማለታችን ነው ወይስ ከዛ እየጠለቀ ነገር አለው? ምክንያቱም ሞትን ሁሉም ሰው ይፈራዋል፣ እግዚአብሔርን የሚያምኑትም ቢሆኑ። ጥያቄው በጣም ጥሩ ነው። ሞትን መፍራት ተፈጥሯዊ የህልውና ስሜት ነው። ነገር ግን ቲሊክና ሳርተር የሚያወሩት ስለ አካላዊ ህመም ወይም ስለ መሞት ሂደት አይደለም።
የሚያወሩት ስለ መጥፋት ነው። ስለ ሙሉ በሙሉ መጥፋት። አዎ፣ እንዳልሽው ያንቺ ማንነት፣ ንቃተ ህሊናሽ፣ ሐሳብሽና ተውስታሽ በአጠቃላይ እንደ ሻማ እፍ ተብሎ መጥፋቱ ነው። ምንም ነገር አለመሆን። እግዚአብሔርና ዘላለማዊነት በሌለበት አመለካከት ሞት የሕይወት ምዕራፍ መሸጋገሪያ ሳይሆን የሁሉም ነገር ፍጹም ማብቂያ ነው። ያ ነው ሰውን ከውስጥ የሚበላው ስጋት የሚሆነው። ይሄ በእውነትም ከባድ ነው። ከዚህም አልፎ መጽሐፉም ያነሳው ሌላ ሳይንሳዊ እውነታ ደግሞ ነገሩን የባሰ አስፈሪ ያደርገዋል። የግለሰቡ መጥፋት ብቻ ሳይሆን ሳይንቲስቶች እንደሚሉት ዩኒቨርሱ ራሱ እየሰፋ እየቀዘቀዘ እና ወደ ፍጹም ጨለማና ጥፋት እያመራ ነው። የዩኒቨርስ የሙቀት ሞት ወይም ሂት ደዝ የምንለው ማለት ነው። ልክ ነው። የዩኒቨርስ የሙቀት ሞት። ከዋክብት ነዳጃቸውን ጨርሰው ያልቃሉ፣ ብርሃንና ሙቀት ሙሉ በሙሉ ይጠፋሉ። ዩኒቨርስ ምንም ሕይወት ወደሌለበት እጅግ ቀዝቃዛና ጥቁር ጓጓነት ይቀየራል። ይህ እኮ ያለ ፈጣሪ ለሚያስብ ሰው ሁሉን ነገር ከንቱ ነው የሚያደርግበት። ይህኑን አጉልተን ስናየው ደግሞ መጽሐፉ ለማስተላለፍ የፈለገው ዋና ነጥብ ይሄው ነው። ግለሰቡም ሆነ መላው የሰው ዘር አልፎ ተርፎም ይህ የምናየው ግዙፉ ዩኒቨርስ ራሱ የሞት ፍርድ ተፈርዶባቸዋል። የሰው ልጅ በተፈጥሮ ሂደት በአጋጣሚ የመጣና ተመልሶም በዚያው በተፈጥሮ ሂደት ወደ ኢምንትነት የሚቀየር ከሆነ ተስፋ የሚባል ነገር የለም። ምንም ተስፋ የለም። አዎ፣ አጠቃላይ የዩኒቨርስ መጥፋት ያለ ፈጣሪ የሰው ልጅ ተስፋ ቢስነት በተፈጥሮም በሳይንሳዊ ግኝቶችም የተረጋገጠ መሆኑን ነው የሚያሳየው። እሺ፣ ወደ ቀጣዩ ሐሳብ ስንሄድ የሕይወት ትርጉም አልባነትን በተመለከተ መጽሐፉ ውስጥ አንድ ልብ የሚነካና እጅግ የሚገርም ምሳሌ አለ። ጠፈር ላይ ብቻውን ስለቀረ አንድ ጠፈርተኛ የሚተርክ የሳይንስ ልቦለድ ታሪክ ነው። ይህ ታሪክ የሰው ልጅ ሁኔታ በሚገባ ነው የሚገልጸው። ይህ ሰው መንኮራኩሩ ተበላሽቶበት ምንም አይነት ማምለጫ በሌለው ባዶና በረሃማ በሆነ አስትሮይድ ላይ ብቻውን ቀርቷል። በእጁ ላይ 2 ትንንሽ ጠርሙሶች አሉት። አንደኛው ወዲያውኑ ገድሎ ከዚህ አስከፊ መከራ የሚያላቅቅ መርዝ ሲሆን፣ ሌላኛው ደግሞ ማይሞት ተፈጥሮን ሰጥቶ ለዘላለም ያኖር መድኃኒት ነው። ምርጫው ከባድ ነው በጣም። ይህ ጠፈርተኛ በዚህ ባዶ ጠፈር ላይ ከመሰቃየት ልገለግል ብሎ አስቦ መርዙን ጠጣው ብሎ በስህተት የዘላለም ሕይወት መድኃኒቱን ይጠጣል። ይህን ስናስበው በጣም ይዘገንናል። ለዘላለም በዚያ ባዶ ጠፈር ላይ ትርጉም በሌለው ሁኔታ መኖር ተፈረደበት ማለት እኮ ነው። ይህ ታሪክ የሚያሳየው ያለ እግዚአብሔር እና ያለ ዓላማ ለዘላለም መኖር ራሱ ትልቅ እርግማን እንጂ በረከት አለመሆኑን ነው። ምን መሰለሽ፣ እዚህ ላይ ዋናው ቁም ነገር ያለው የመጨረሻ ትርጉም ወይም አልቲሜት ሚኒንግ በሚለው ጽንሰ ሐሳብ ላይ ነው። የሰው ልጅ ሕይወት ረጅም ስለሆነ ብቻ ወይም አሁን ባለው ዓለም ውስጥ የሰዎች ሕይወት ላይ ትንሽ ተጽዕኖ ስለፈጠረ ብቻ የመጨረሻ ትርጉም አለው ማለት አይደለም። የመጨረሻ ትርጉም ሊኖር የሚችለው እግዚአብሔርና ዘላለማዊነት ሲኖር ብቻ ነው። ደግሞ ቢከሰት በመጨረሻው ታሪክ ምን ለውጥ ያመጣ ነበር ብለን ብንጠይቅ መልሱ ምንም። በመጨረሻው ሁሉም ነገር ቅድም እንዳልሽው ወደ ፍጹም የዩኒቨርስ ጥፋት የሚያመራ ከሆነ ዩኒቨርስ መኖሩም ሆነ አለመኖሩ የሰው ልጅ ያበረከተው ታሪካዊ፣ ሳይንሳዊ ወይም ዲፕሎማሲያዊ አስተዋጽኦ ሁሉ በመጨረሻው የጊዜ ስሌት ትርጉም አልባ ነው። ታላላቆቹ የሳይንስ ግኝቶች፣ ውብ የሆኑት የሥነ ጥበብ ሥራዎች፣ የሰላም ስምምነቶች ሁሉም ከንቱ ይሆናሉ። አዎ፣ ይህንን የሕይወትን ከንቱነት ለማሳየት መጽሐፉ በርካታ ስነ ጽሑፋዊ ማስረጃዎችን ያቀርባል። ለምሳሌ የሳሙኤል ቤኬትን ዌይቲንግ ፎር ጎዶት የተሰኘ ታዋቂ ተውኔት ብንወስድ ገጸ ባህሪያቱ ለማይታወቅ ማንነቱ፣ ላልተገለጸ እና መቼም ለማይመጣ አካል ዓላማ በሌለው ሁኔታ ጊዜያቸውን ሲያጠፉ እናያለን። አዎ፣ ያ ተውኔት የዘመናዊውን ሰው ባዶነት በግሩም ሁኔታ ነው የሚያሳየው። የሳርተር ኖ ኤግዚት እና የካሚዩዝ ስትሬንጀር የተባሉት ሥራዎችም ይህንን ያለ እግዚአብሔር ዓለም ምን ያህል ትርጉም አልባና አሰልቺ እንደሆነችን የሚያሳዩ ናቸው። እነዚህ ጸሐፊዎች ሁሉም ያስማማቸው አንድ ነጥብ ቢኖር ዩኒቨርስ ለሰው ልጅ ደስታም ሆነ መከራ ደንታ የሌለውና ፍጹም ባዶ መሆኑን ነው። ይህን ሐሳብ ይበልጥ አሳሳቢና ከባድ የሚያደርገው ደግሞ ወደሚቀጥለው ነጥባችን ስንመጣ ነው። ይኸውም የመጨረሻው ዋጋ ወይም የሞራል እሴቶች መጥፋት ነው። ትርጉም ብቻ ሳይሆን ያለ እግዚአብሔር እና ዘላለማዊነት የመጨረሻው ዋጋ የሚባል ነገር የለም። ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። ሕይወት በመጨረሻ ትርጉም የላትም ብለን ካሰብን ታዲያ አሁን በምንኖረው ሕይወት ውስጥ ይሄ ትክክል ነው፣ ይሄ ደግሞ ስህተት ነው ብለን የምንከራከረው ፍርድ ቤት የምንገነባው ለምንድን ነው?
መጽሐፉ እዚህ ላይ የሚያነሳው ነጥብ እጅግ አስገራሚ ነው። ሞት የሁሉም ነገር የመጨረሻ ማጠቃለያ ከሆነ በሚሊዮኖች የሚቆጠሩ ንጹሐን ሰዎችን የገደለው እንደ ስታሊን ያለ አምባገነን እና ሕይወቱን ሙሉ ለሌሎች አሳልፎ የሰጠ ቅዱስ ሰው መጨረሻቸው እኩል ነው ማለት ነው። አዎ፣ የሁለቱም መጨረሻ አፈር መሆን ነው። ታዲያ የቱ ትክክል የቱ ስህተት ነው ብሎ ለመጠየቅ የሚያስችል ፍጹማዊ መሰረት ይነጠቃል። ሁለቱም ከሞቱ በኋላ ህልውናቸው ካበቃ የስታሊን ጭካኔም ሆነ የቅዱሱ ሰው ደግነት በመጨረሻው ስሌት ልዩነት አያመጣም። ልክ ነሽ። እና ለዚህ ነው ታዋቂው ሩሲያዊ ጸሐፊ ዶስቶየቭስኪ በተደጋጋሚ ዘላለማዊነት ከሌለ ሁሉም ነገር የተፈቀደ ነው በማለት የተናገረው። እግዚአብሔርና ከሞት በኋላ የሚሰጥ ፍርድ ከሌለ የሞራል ሕግን መጣስ ምንም አይነት ዘላለማዊ መዘዝ አያመጣም። ሁሉም ነገር የተፈቀደ ነው የሚለው አባባል በእርግጡም ያስፈራል። መጽሐፉ ሪቻርድ ቴይለር የተባለውን የሥነ ምግባር ፈላስፋ ይጠቅሳል። ቴይለር እንደሚለው ሕግ ሰጪ የሆነ አምላክ በሌለበት ዓለም ውስጥ የሞራል ግዴታ የሚለው ጽንሰ ሐሳብ በራሱ ትርጉም አይሰጥም። ሞራል የሚባለው ነገር ልክ እንደ ማኅበራዊ ልማድ፣ የአለባበስ ፋሽን ወይም የግል ስሜት ብቻ ይሆናል። ማለት ማንም ሰውን ይሄን አድርግ ይሄን አታድርግ ብሎ ማስገደድ አይችልም፣ ምክንያቱም ሕግ ሰጪ የለም። በትክክል። የተፈጥሮ ሂደት ከሆነ ደግሞ ጠንካራው ደካማውን መብላቱ በዱር አራዊት ዘንድ የተለመደ እና ምንም የሞራል ኩነኔ የሌለበት ድርጊት እንደሆነ ሁሉ የሰው ልጅም ያደረገው ጭካኔ የተሞላበት ድርጊት ተፈጥሮአዊ ሂደት ብቻ ተብሎ ሊወሰድ ነው። ግን አንዳንዶች እኮ እግዚአብሔር ባይኖርም እንኳን እኛ ራሳችን የሞራል ሕጎችን አውጥተን ደግ መሆን እንችላለን፣ አምላክ የለሽ የሆኑ ሰዎችም እኮ ጥሩ ስነ ምግባር አላቸው ይላሉ። ለዚህስ መጽሐፉ ምን ምላሽ አለው? ይህ በጣም ጥሩ መከራከሪያ ነው። መጽሐፉም ይህንን ነጥብ አያልፈውም። ክሬግ በመጽሐፉ የሚያብራራው አምላክ የለሽ የሆኑ ሰዎች ጥሩና ደግ ተግባር ማድረግ አይችሉም እያለ አይደለም። ይችላሉ። ነገር ግን ጥያቄው ያለ እግዚአብሔር ያንን ድርጊት በፍጹማዊነት ጥሩ ነው ብሎ ለመጥራት ሚያስችል መሰረት አላቸው ወይ የሚየው ነው። ካይን ኒልሰን የተባለው አምላክ የለሽ ፈላስፋ ራሱ ይህንን ችግር በሚገባ ተረድቷል። ንጹሕ አመክንዮው ወይም ሎጂክ ብቻውን ሰዎች ወደ ሞራል እንደማመጣ አምኗል። ማለት ያለ እግዚአብሔር ትክክልና ስህተት የሚባል ፍጹም ነገር የለም። አዎ፣ ያለ እግዚአብሔር የሰው ልጅ ድርጊቶች ሁሉ ባዮሎጂያዊ ልማዶች እንጂ ፍጹም ትክክል ወይም ፍጹም ስህተት ተብለው ሊፈረጁ አይችሉም። ማለትም ቅድም እንዳልሽው የስታሊን ተግባር ከቅዱሱ ሰው ተግባር የባሰ ነው ብለን በእርግጠኝነት እና በፍጹማዊነት መናገር አንችልም። ምክንያቱም ያንን ለመመዘን የሚያስችል ከሰው ልጅ አስተሳሰብ በላይ የሆነ ፍጹም መለኪያ ወይም ሕግ ሰጪ አካል የለምና። ሞራል ልክ የዝንጀሮ መንጋ አብሮ ለመኖር ሲል እንደሚያዳብረው አይነት የህብረት ስሜት ብቻ ይሆናል። ይሄ በእውነት የሰውን ልጅ ክብር የሚያዋርድ እሳቤ ነው። እሺ፣ እስቲ ከግለሰብና ከሞራል አልፈን የሰውን ዘር በጅምላ እንመልከት። ይህ ደግሞ ወደ የመጨረሻ ዓላማ መጥፋት ያመጣናል። በመጽሐፍ ውስጥ የኤች.ጂ. ዌልስን ዘ ታይም ማሽን የተሰኘውን የሳይንስ ልቦለድ ያነሳል። አዎ፣ ይህ መጽሐፍ ደግሞ የሰው ልጅን የረጅም ጊዜ ዕጣ ፈንታ ነው የሚቃኘው። በዚህ ታሪክ ውስጥ ዋናው ገጸ ባህር በፈጠረው የጊዜ ማሽን ወደ ሩቅ እጅግ ሩቅ የወደፊት ጊዜ ሲጓዝ የሚያገኛት ምድር የሰው ልጅ ታላላቅ ከተሞችን ገነባበት ሳትሆን ጸጥ ያለች የሞተች ማንም የሌለባት እና ቀይ ሆና ወደ ማለቂያዋ የደረሰችን ፀሐይ የምትዞር ባዶ ፕላኔት ሆና ነው። የሰው ልጅ ያን ሁሉ ቴክኖሎጂ፣ ስልጣኔ፣ ፍልስፍና፣ ጦርነትና ትግል አሳልፎ መጨረሻዋ ያቺ ጸጥ ያለችና የሞተች ምድር መሆኗን ሲያይ የሕይወት ዓላማ ምንድን ነው ብለን በድንጋቴ እንድንጠይቅ ያደርገናል። እዚህ ላይ በጣም የሚማርከው ጉዳይ ይህን ስነ ጽሑፋዊ ትረካ ከመጽሐፍ ቅዱስ አስተምረው ጋር ማያያዙ ነው። መክብብ ምዕራፍ 3 ቁጥር 19ና 20 ላይ ያለውን ሐሳብ ያስታውሰናል። እዚያ ላይ የሰው ልጆችና የእንስሳት ዕጣ ፈንታ አንድ ነው፣ ሁሉም ከአፈር መጥቷል፣ ሁሉም ወደ አፈር ይመለሳል ይላል። ማለት ሞት ለሁሉም እኩል ነው ሲል ነው። አዎ፣ ይህ ማለት ሕይወትን ከፀሐይ በታች ማለትም እግዚአብሔርን ከግምት ሳያስገባ ብቻ ለሚመለከት ሰው የሰውና የእንስሳት መጨረሻ አንድ ነው። ያለ እግዚአብሔር የሰው ልጅ ዕጣ ፈንታ ከእንስሳት የተለየ አይደለም። በዘመናዊው የዝግመተ ለውጥ አመለካከትም ሪቻርድ ዶኪንስ የተባለው ታዋቂ አምላክ የለሽ ሳይንቲስት እንዳለው
የሰው ልጅ ዲኤንኤን ለማስተላለፍ የተፈጠረ እውር ማሽን እንጂ የተለየ መለኮታዊ ዓላማ ያለው ፍጡር አይደለም። ይህ አመለካከት ሰውን ምን ያህል ዝቅ እንደሚያደርገው አስገራሚ ነው። ክሬይግ በመጽሐፉ ላይ እንደሚለው በዝምታና ዓላማ በሌለው ዩኒቨርስ ውስጥ በንዑስ ሰው ደረጃ ላይ መቆም ነው። የሰው ልጅ በአጋጣሚ የመጣ ምንም የተለየ ዓላማ የሌለውን እና በመጨረሻም ወደ አለመሆን የሚቀየር የቁስ አካል ስብስብ ብቻ ይሆናል ማለት ነው። ታዲያ የዚህ ሁሉ መጨረሻ ምንድን ነው? ሰዎች ይህንን አሰቃቂ ባዶነት እንዴት ነው የሚቋቋሙት? ታዲያ የዚህ ሁሉ ትርጉም ምንድን ነው ብለን ስንጠይቅ ነው የኒቼ እብድ ሰው ታሪክ የሚመጣው። መጽሐፉ ይህንን የኒቼን ታሪክ በሚገባ ይጠቀምበታል። አዎ፣ ፍሬድሪክ ኒቼ ያነሳው ታሪክ እጅግ ጥልቅ መልእክት አለው። ኒቼ ታሪኩን ሲጽፍ አንድ እብድ ሰው ብሩህ በሆነው የጠዋት ፀሐይ ላይ ፋኖስ አብርቶ ገበያ ቦታ በመሄድ እግዚአብሔርን እፈልጋለሁ፣ እግዚአብሔር የት አለ? እግዚአብሔርን ገለነዋል፣ እኔና እናንተ ገለነዋል እያለ ሲጮህ ይገልጸዋል። ሰዎች ታዲያ ይህንን እንዴት ነው ተቀበሉት? ብዙ ሰዎች ይህንን የኒቼን ጽሑፍ የድል አዋጅ አድርገው ይወስዱታል። ነገር ግን ኒቼ ያሳየ ያለው ሰዎች እግዚአብሔርን ከሕይወታቸው በማስወጣታቸው ምክንያት የሚመጣውን አስፈሪ አደጋ ገና እንዳልተረዱት ነው። ኒቼ ይህንን ሲያብራራ ምድርን ከፀሐይዋ ሰንሰለት ፈተን ለቀቅናት፣ አሁን ወዴት እየሄደች ነው? ወደ ማያልቅ ባዶነት እስቲ የተንሸራተትን አለልን። ዋው! ወደ ማያልቅ ባዶነት መሽከርከር። በትክክል እግዚአብሔርን መካድ ቀላል ይመስላቸዋል። ነገር ግን ይህ የኒሂሊዝም ማለትም የትርጉም የእሴትና የዓላማ ሙሉ በሙሉ መፍረስ አደጋን ይዞ እንደሚመጣ ኒቼ በሚገባ ተነብዮ ነበር። እግዚአብሔር ከሌለ እኛ በገዛቻችን ዩኒቨርሱን ባዶና ቀዝቃዛ አድርገነዋል ማለት ነው። ነገሩ ግን ሰዎች በዚህ ትርጉም አልባ በሆነና ቀዝቃዛ ዓለም ውስጥ በቋሚነትና በደስታ መኖር አይችሉም። በባዶነት ውስጥ መኖር የሰውን ልጅ አእምሮ ያሳብደዋል፣ ተስፋ ያስቆርጠዋል። ታዲያ ምን ያደርጋሉ? አንዳንዶች እንደ ኤልዲ ሩል ያሉ ምሁራን የከበሩ ውሸቶችን ፍጠር ይላሉ። ራስን ማታለል ማለት ነው። ልክ ነው። ራሳችንን በማታለል ምንም ትርጉም በሌለው ዩኒቨርስ ውስጥ ትርጉም እንዳለ አድርገን የራሳችንን ዓላማ እንፍጠር፣ አለበለዚያም መኖር አንችልም፣ ማህበረሰቡም ይፈራረሳል ይላሉ። ግን እኮ ማታለል መሆኑን ውሸት መሆኑን እያወቅን እንዴት ለረጅም ጊዜ ራሳችንን እያታለልን ልኖርበት እንችላለን? ይህ የከበሩ ውሸቶች አባባል ራሱ የሰው ልጅ የፍልስፍና ክስረት የሚያሳይ ነው። መጽሐፉን ለሚያስረዳው ዘመናዊው አምላክ የለሽ ሰው ሁለት አይነት ሕይወት ነው የሚኖረው። በአንድ በኩል አእምሮ እግዚአብሔር የለም፣ ሕይወትም ትርጉም አልባ ናት ብሎ ያምናል። በሌላ በኩል ግን በዕለታዊ ሕይወቱ ውስጥ እግዚአብሔር ባለበት ዓለም ውስጥ እንዳለ ሆኖ በፍቅር፣ በፍትህ፣ በሞራልና በትርጉም እሴቶች ተደግፎ ለመኖር ይሞክራል። ይህ ትልቅ ግጭት ነው። አዎ፣ ይህ ከባድ ራስን ማታለል ነው። ሁለተኛው መፍትሄና የክርስቲያናዊው ዓለም እይታ ቅንቃሬ እዚህ ላይ ነው ጎልቶ የሚወጣው። ክሬግ እንደሚያጠቃልለው መጽሐፍ ቅዱሳዊ ክርስትና ብቻ የሰው ልጅ ለሚፈልገው የመጨረሻ ትርጉም እሴትና ዓላማ ሁለቱም መሠረታዊና አስፈላጊ ቅድመ ሁኔታዎች ያቀርባል። እነርሱም እግዚአብሔርና ዘላለማዊነት ናቸው። ፈጣሪ ስላለ የሞራልና የእሴት መለኪያ አለን። ዘላለማዊነት ስላለ ደግሞ ሕይወታችንና የምናደርገው በጎ ነገር ሁሉ የመጨረሻ ትርጉም ይኖረዋል። ክርስትና የሰው ልጅ የህልውና ቀውስ፣ ተስፋ መቁረጥን በእውነተኛ ተስፋ፣ ባዶነቱን በዘላለማዊ ዓላማ እና አንጻራዊ የሆነውን የሰዎች ሞራል በፍጹሙ የእግዚአብሔር የጽድቅ ባህሪ ይተካዋል። ይሄ በእውነት አእምሮን የሚያነቃቃ እና እጅግ ጥልቅ የሆነ የፍልስፍናና የእምነት ዳሰሳ ነው። እስካሁን የተመለከትናቸውን ዋና ዋና ነጥቦች በአጭሩ ለማጠቃለል ያህል ዊሊያም ሌን ክሬግ ባቀረቡት መረጃ መሰረት እግዚአብሔርና ዘላለማዊነት ከሌሉ የሰው ልጅም ሆነ ዩኒቨርስ ወደ መጥፋት የሚያመሩ ናቸው። አዎ፣ ወደ ፍጹም መጥፋት። በዚህም የተነሳ ሕይወት የመጨረሻ ትርጉም ያጣል። በሰዎች መካከል ያሉ ፍጹም የሆኑ የሞራል እሴቶች ይጥፋሉ። እንዲሁም የሰው ልጅ ህልውና በምድር ላይ ምንም አይነት የመጨረሻ ዓላማ አይኖረውም። የዘመናዊ ዓለም አመለካከት እግዚአብሔርን በማስወገድ ሰውን ነጻ አውጣለሁ፣ ከሃይማኖት ቀንበር አላቅቃለሁ ቢልም በመጨረሻ ግን ወደ ጥልቅ ተስፋ መቁረጥና የትርጉም አልባነት አዘቅት ውስጥ ነው የከተተው። ይህን ሐቅ መጋፈጥ ግድ ይላል።
በእርግጥ መጽሐፉ በተለይ ለወንጌላውያን ክርስቲያኖች የሚያስተላልፈው ትልቅ መልእክት የክርስትና እምነት የሰው ልጅ ጥልቅ የህልውና ቀውስ እንዴት ፍጹምና ምክንያታዊ በሆነ መንገድ እንደሚመልስ ማሳየት ነው። እኛ አማኞች የምናምነው እምነት ዝም ብሎ ጭፍን ሳይሆን ለሰው ልጅ ትልቁ የህይወት ትርጉም ጥያቄ እውነተኛው ምላሽ የሚሰጥ መሆኑን ያረጋግጥልናል። ይህን ጥልቅ የሐሳብ ፍሰት ስናጠናቀቅ ውይይታችንን የሚከታተሉ ሰዎች ሁሉ በልባቸው ይዘውት እንዲሄዱ የምፈልገው አንድ አነቃቂ ጥያቄ አለ። እኛ የሰው ልጆች በተፈጥሯችን የመጨረሻ ትርጉሙን፣ ፍትህን፣ እሴትን እና ዓላማን አጥብቀን የምንፈልግ ከሆነ እንዲሁም እነዚህ ነገሮች በሌሉበት ባዶ ዓለም ውስጥ መኖር እጅግ የሚያስጨንቀን፣ የሚያሳብደን እና ፈጽሞ የማይቻል ከሆነ ይህ በውስጣችን ያለው ጥልቅ ናፍቆትና የትርጉም ረሃብ ከየት መጣ? ዝም ብሎ በዝግመተ ለውጥ የመጣ የሞሌኩሎች ስብስብ ብቻ ከሆነን ለምን ይህን ያህል ትርጉም ራበን? እንደውም ይህ በውስጣችን ያለው ጥልቅ ናፍቆት እኛ የተፈጠርነው እግዚአብሔርና ዘላለማዊነት በእርግጥም ላለበት ዓለም መሆኑን የሚያሳይ ትልቁና ሕያው ማስረጃ አይሆንም ወይ? ፍጡር የተራበው ምግቡ በእርግጥ ስለሚገኝ አይሆንም ወይ? ይህንን ሐሳብ ይዘን የራሳችንን ጥልቅ ፍለጋ ብንቀጥል መልካም ነው።